ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ። ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ልንገርሽ ጃኒ፣ እንደ አዶና አይነት ፍቅረኛ በህይወትሽ በህልምሽም አስበሽው አታቂ። እውነቱን ልንገርሽ፣ የማንም ቁጭራ ነበር እየሰደበ ቲክታክ ላይ ሙልጭ እያደረገሽ የሚናገር የነበረው። እንኳን አንቺ ላይ አይደለም አደባባይ ላይ የልጁን እናት ቃል በቃል ነው የተናገረው። ልጁ አዎ ልጁን አሳድጋለሁ እንጂ አብረን አይደለንም ነው ያለው። አደባባይ ነው የተናገረው ልጁ። ጆን ተናግሯል አደባባይ። አሁን ደግሞ አብረንን ብሎ መጣ። ለምን እዚህ ጋር ጃኒ ሌላ ሪሌሽንሽፕ ስለጀመረች ያንን በትንትኑን ለማውጣት ብለዋል። አዶናይ በዚህ ሰዓት መራቅ ካለበት በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ። አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይህን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ፣ ቀና ብሎ ማያይሽ፣ ጫማሽን የሚፈታልሽ፣ አበባ በየጊዜው የሚያመጣልሽ፣ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ፣ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ፣ የሚቀጠቅጥሽ፣ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስተት አለ፣ ስተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ገባላችሁ። ቀላል አይደለም ትራማ። እልህም ይመጣል፣ ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ። ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሸው ይሁንዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህል አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገ ነው ያለው ይሄ ልጅ። ባንበል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና መሰጣት፣ ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየህ ፖይንቱ እዛ ላይ ነው። ስለዚህ እስቲል አንድ እንዴት ነው ውክልናውን ኪፕ የሚያደርገው ይሄ ልጅ? ሌላ ፍቅረኛ ይዛ ሌላ ወንድ ይዛ ይሁን የትኛውም ዓለም ላይ አታውቅም። ሙሉ ውክልና እኮ ነው ያላት። ስለዚህ እነዚህ ሁለቱ ልጆች መካከል የሆነ ያላለቀ ጌም አለ። ስለዚህ እዚህ መሃል ላይ እኔ ፊልሙን ስመለከተው አዶኒ በጣም የዋ ልጅ ነው። ካየው ወጥቶ አካውንቷ ተዘግቷል። we trying to get her back, I'm a supporter, I'm communicating with those people ምናምን እያለ ያለ ልጅ ነው። really bad ሳድም ነው። ሶ ጃኒ እንደ ሴት በጣም ብዙ ያለፈችበት ነገር ምስኪን ናት። ለፍቅር ዋጋ ከፍላ ከሆነ አም ሶሪ። እንደዚህ ዋጋ የምትከፍሉ ሴቶች ከቀነኒ ተማሩ፣ ከእንደዚህ አይነት ሴቶች ተማሩ። ወንድ ልጅ አቢዝ የሚያደርግሽ ከሆነ የሚደበድብሽ ከሆነ የሚመታሽ ከሆነ there is no love with this kind of love። እንዲህ አይነት ፍቅር አይተንም ሰምተንም አናውቅም። ሶ ኢንዲንጉን ስናየው የኔ መልከታ ነው። እቺሊ ፕሮባብሊ ሁለቱንም ሉዝ ልታረግ ትችላለች። የመጀመሪያ ሐሳቤ ነው። አዶናይ ስቴፕ አውት ሊያረግ ይችላል። ማናችንም አላየነውም አዶናይን። ቢያረግም ትክክል ነው ብዬ አምናለሁ። ግን አጠገቧ ቢሆንና ቢረዳት እንደ ሴት ግን ደስተኛ ነኝ። ይሄን ማለት የምፈልገው ቴንክ ዩ
ይሄን የሚያደርገው። ከዛ ደግሞ ሙሉ ውክልና ሰጥቷታል። ገንዘቡ እንድታንቀሳቀስ እንድታስገባ እንድትሳትጣ። እንግዲህ እሱ ያለውን ነው ኤቪደንስ ካለው ይሄን ተናግሯል። ከዛ በኋላ ከዛም ከእስር ቤት ከወጣ በኋላ ኮሚኒኬሽናቸው አልቆምም። ከአዶኒ ጋር ጃኒ ጀምራለች። አዶኒ የምታየው ነው። እኔም ብሊቭ አላረግም። ይሄ ላይቭ ላይ የሚታይ ፍቅር ጨዋታ በጣም ብዙዎችን ዋጋ አስከፍሏል። እንደውም የአንዳንዱ ህይወት በአብዛኛው ኢትዮጵያዊ በእነሱ መጽናናት ጀምሮ ነበር። እንደ አዶናይ ትሪት አድርገኝ ምናምን ማለት ጀምሮ ነበር። ሴቶች እንደ ፊልም ነበር ህዝቡ የሚከታተላቸው። ገባ መልካሙን ነው የሚያሳዩት። ውስጥ ለውስጥ ግን ድራማ መኖሩ የምታውቀው ከጎንደሩ ጨዋታ ይጀምራል። ልጁ ካሳየው ቪዲዮ ማለት ነው። አየህ አዶኒ እዛ ጋር የሆነ ነገር ተፈጥሮበታል። ይሄ ልጅ ጆን ዳንኤል በተናገረው መሰረት እቺ ልጅ ቤቱ ድረስ ሄዳ ጠይቀዋለች። ጆን ዳንኤልን ማለት ነው። ዮኒ በጣም ማርክ እንድታረግ ፈልጋለሁ። ቢኮዝ ይሄ ልጅ ኤቪደንስ አለው ብዬ አስባለሁ። ጠይቃኛለች መጥቶ ሲል ቴክስት ይኖራል፣ ኮሚኒኬሽን ይኖራል። ዳውን ስቴር ሄጄ አግኝቻታለሁ ነው የሚለው። ከሚስቴ ልጅ ጋር እየኖርኩ ነው፣ ከልጄ ጋር እየኖርኩ ነው፣ እንደው ሚስቴ እየጠበቀችኝ ብሎ ነው የወጣው ልጁ ትላንት ካየው። ይሄ ሲሆን አዶኒ ያውቃል ወይ? ኮሽን ማርክ። ጎንደር ላይ ከሌሊቱ 7 ሰዓት ስትደውልለት አዶኒ አጠገቧ ነበረ። ያውቃል ወይ? ኮሽን ማርክ። እዛው ቃር ኮንፍሊክት ተፈጥሮ አዶኒ ደስተኛ ስላልነበረ በዚህ ጉዳይ እዛው ጋር ጠብ ተነስቶ ነበር በአዶኒና በጃኒ መካከል። ከዛስ ጃን ዳንኤል ስማርት ነው፣ ሲደወልለት እቺን ኤቪደንስ አድርጎ ሴቭ አድርጓል። ዮኒ አየ ስማርት ልጅ ነው። ስለዚህ ልጁ እያንዳንዱን ነገር ኤቪደንስ እጁ ላይ አስቀምጧል። ለምን ካልከኝ ጃን ዳንኤል እና ጃኒ መካከል ያለቀ ነገር ያለ አይመስለኝም። በአንድ በኩል እቺ ያንግ ናት፣ ግን ደግሞ ኮሚኒኬት እያደረገችው ነው። እነዚህን ኮሚኒኬሽኖች አዶናይ ያውቃል ወይ? ልክ እንደኛ እዚህ ላይቭ ላይ ቁጭ ብሎ ሰምቶ ከሆነ በጣም ሌላ ሀርቲንግ ብሬኪንግ ኒውስ ነው ለሱ። በጣም የሚያሳዝነውና የሚጎዳው እዚህ መሃል አዶናይ ነው ብዬ ነው የማስበው። አሁን ለምን ይሄ ሁሉ ሚስጥር ዝርግፍ ብሎ ወጣ ብለህ ካልከኝ የጃኒ አካውንት ተዘጋ። እሺ እኔ እዚህ ውስጥ ላላችሁ ሰዎች በሙሉ ጆን ዳንኤል ይሄን አካውንት አዘግቶታል አላዘጋውም የሚለው እስካልተረጋገጠ ድረስ ይሄ ራሱ ገባር ኮሽን ማርክ ነው ዮኒዬ። ስለዚህ እኔ አት ዘ ኤንድ ኦፍ ዘ ዴይ የኔን ግምት ነው ማስቀምጠው። ጃኒና ጃን ዳንኤል መካከል ያላለቀ ነገር አለ፣ ህልህ አለ። ፍቅር ላይሆን ይችላል፣ ህልህ ግን አለ። ለምን አዶኒም ጃን ዳንኤልም ኦልሬዲ በጣም ትልቅ ተከታይ ያላቸው ፐብሊክ ፊገር ሆነዋል። ስራ እየሰሩ ነው ሁለቱም በራሳቸው ሳይድ። ስለዚህ የሆነ አንዱን ጥሎ የማለፍ ነገር ፊሊንግ ይኖራል ብዬ አስባለሁ። እንደገና ደግሞ እውነት ማናሽ ሆንዬ አንድ ወንድ ምንም ቱን የሱን ሴት የሆነ ወንድ ፒክ ሲያደርግ ወንድ ልጅ ጀለስ የሚሆነው ነገር አለ። ይሄ ውሸት አይደለም፣ ብዙዎቻችን የምናውቀው ሪያሊቲና እውነት ነው። ጃን ዳንኤል ባይወዳትም ህል አለበት። ስለዚህ እነዚህን ፋውሎች ኪፕ እያደረገን ያለው ይሄ ልጅ ባንንም በል ትላንትና ከሰማኸው እኔ አለ እቺን ልጅ ባልወዳት ነው ወይ ውክልና መሰጣት፣ ባልወዳት ነው ወይ ሚሊዮን ብር አውጥቼ እንዲማረገው ሲል ነበር። አየ ፖይንቱ እዛ ላይ ነው። ስለዚህ ሰው እንዳይመጣበት like damn bro, I went through shit. አልገባችሁም እናንተ? I went through shit ከምታስቡት በላይ bro፣ ከምታስቡት you think I'm joking? Bro, I went through shit like damn bro. Bro.
It's fucked up.